ከዚህ አይነት ስም ማጠልሸቶች ሰለባ እንዳይሆን ጥንቃቄ ሊያደርግ ይገባል። ምክንያቱም ሰይዳ አይሻ ላይ ባደረጉት ተግባር አንዳንድ ሰዎችም ትልልቅ ከሚባሉትም ውስጥ በዚህ ተግባር ላይ ተሳትፈው ተገኝተው አላህ Subhanahu Wa Ta'ala ያው የሸሪዓውን ድንጋጌና ቅጣት እንዲደረግባቸው የተደረጋለ ማለት ነው። ስለዚህ ይህንን ሂደት ጥንቃቄ የሚወስድ በመሆኑ ምክንያት እያንዳንዱን ነገር እንድናስተውል ምክንያቱም ሙናፊቅ አንድ መረጃ በመጣ ጊዜ እሱን ምን ልናደርግ ይገባል ነው የሚለው አላህ Subhanahu Wa Ta'ala ልንበይነው ወይም ደግሞ በደንብ አድርገን ልናስተነትነው ሁለተኛ ደግሞ ከምንጩ ደግሞ ልናጣራ ይገባል የሚል ነው። ምክንያቱም አንዳንድ ሰዎች በግለሰብ ደረጃ ሊሆን ይችላል ራሳቸውን ከፍ የሚያደርጉት በሰዎች ውድቀት ላይ የተመሰረተ ከሆነ ወይ ደግሞ የሰዎችን ደግሞ ተግባራቸውና ውጤታቸውንም ለማጠልሸት አንደኛው ስም ማጠልሸት ነኛው ምን ሊያደርጉ ይችላሉ እቅዶችን አውጥተው ይህንን አይነት ተግባር እንደዚህ እኮ ነው በሚል ከሙሉ ተመልካም ተግባሮች መካከል